እያደር ጉዳይ ማያጣት ሀገራችን ዘንድሮ በታዋቂ ሰዎች በምትወዳቸው በምታደንቃቸው አክብራ ባገዘፈቻቸው ልጆቿ የሚደርስባት ክደት በጣም ያሳፍራል። ከወራቶች በፊት ጋዜጠኛው ሶፎንያስ አጓጉል ንግግር በመናገር ቴክስት በመላክ ብር ላክልኝ በርገር ትወዳለህ የሚሉ ጥያቄዎች በመጠየቅ ኋላ ማስፈራሪያው ዛቻው ወቀሰው ሲበዛ ደግሞ ኤአይ ነው ሲል አለመሆኑ ሲረጋገጥ ወደ መንፈስ ነው ሐሳብ ሲጠጋ ግራ በሚያጋባ መልኩ ከራርሞ ነበር። ኋላ የተሻለው በሚመስል አቋም በአሻም ቲቪ እናቱን ጋብዞ ድንቅ ቆይታ አድርጎ ነበር። አብዛኞቻችን ተደሰትን። አገባለው፣ አኮራሻለው፣ ሰምተሻል ንግስቷ ሚስቴ አፍጥኙ ያለን ልብን በሚያሞቅ ፈገግታ ልባችንን ቢሰርቀንም አልሰነበተም። አዳማ የተሰማው ደግሞ ዶሮአችንን ጭው አደረገው። ከእንግሊዝ የተላከ ላፕቶፕ አስፈራርተው ወሰዱብኝ ብሎ ስለ አዳማ ልጆች ተናገረ። በፖስተበት ቅጽበት አዳማ የተከሰተው ነገር ደግሞ ቫይራል ወጣ። ወዲያው የፖስተውን አጥፍቶ ይቅርታ አድርጉልኝ ምንም የምለው ነገር የለም ወደ ገዳም ገብቻለሁ በማለት በዝምታው ጸና። ይኸው ድፍን 6 ወራት ተቆጠሩ። ይሰራበት የነበረው ጣቢያ አሻም ቲቪ ከዚህ በኋላ ከጣቢያችን ጋር የነበረውን ውል አቋርጠናል ሲል ወጀ። ሚዲያው ከመዘጋቱ በፊት ቀጠለና ሁለት ጎራ ተፈጥሮ የተለያዩ ሐሳቦች ሲሰነዘሩ ሰነበቱ። ፍሬዘርም ታሰረ። ጉዳዩ ከቀናት መራገብም በኋላ ዝም አለ። ቤተክርስቲያን የወንጀለኞች መደበቂያ አይደለችም የሚሉም አልጠፉም ነበር። ከሀገር ወጣ የሚል ጭምጭምታም ተፈጥሮ ነበር። ትናንት ሶፎንያስ ቤቱ መግባቱን ነገረን። መጥቻለሁ፣ የኢትዮጵያ ሕዝቦች ይቅርታ አድርጉልኝ ሲል ልብን በሚያራራ ይቅርታ ሲጠይቅ ነበር። ቀጠለና ፍሬዘር ጋር ደወለ። እኛን እጅግ ያስገረመን ነገር ከፍሬዘር ጋር ተደዋውሎ የተነጋገሩት ነገር ነበር። ልባችን በአንድ በኩል ተሰብሯል፣ በሌላ በኩል አሁን ያለበትን እውነታ እንቀበል አንቀበል በሚል ሁለት ስሜት ተወጥሯል። ዛሬ ላይ መጥቻለሁ ተቀይሬያለሁ አለ። ትላንት በየሚዲያው ፊት ለፊት ቀርቦ ራሱን ለማውጣት ሲሟገት ነበር። የወጡበትን መረጃዎች ሁሉ እኔ አይደለሁም ጓደኛዬ ነው ፓስወርድ ተሰርቆብኝ ነው የሚሉ ብዙ ምክንያቶች ሲደረደሩ ነበር። እኛም በወቅቱ ጠይቆት የነበረውን በተለይም ጋዜጠኛ ተክለ ሃይማኖትን ስንናገረው ነበር። ዛሬ እውነታው የተገላቢጦሽ ሆኗል። ብዙ ጠብቀን ዛሬ የሶፎንያስ ዝምታ ይፋ ወጥቷል። ከሶፎንያስ ጀርባ ምን አለ? ቀጣይ ሊያደርግ የፈለገው ነገር ምንድነው? እውነትስ የነዚህ ሁለት ልጆች ደባ የተሞላበት ጉዳይ ወይስ ሶፎንያስን ነፃ የማውጣት ጉዳይ? ሶፎንያስስ አላማው ምንድነው? እንዴት ያን የገዘፈ ስም የያዘ ሰው ያንን የተከበረ ሞያ የያዘ ሰው እንዴት በዚህ ልክ ይገለጣል? አሁንስ የቱ ድረስ ርቀት ሄደን እንመነው? የዝግጅታችን ክፍል ጥያቄ ነው። ለጊዜው ትንሽ ደንግጬ ነበር ምንድነው ምናምን ብዬ፣ በኋላ ላይ ግን ነገሮችን ማገናዘብ የሚባል ነገር አለ። በዛ ረገድ ራሴን አረጋጋሁ። ሞጥቼ ነው መደወልልህ። መጀመሪያ አንተ ጋር ነው የደወልኩት። ማንንም አላገኘሁም። በፌስቡክ ህዝቡን ይቅርታ ጠይቄያለሁ። ግን አሁን አንተ ጋር ደውዬ አንደኛ ሁሌ ስለማስታወስ ነው እግዚአብሔርን ነው የምልህ፣ መድኃኒዓለምን ነው የምልህ። እየሰማኸኝ ነው አይደል? አዎ እየሰማሁህ ነው። መድኃኒዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል ህይወቴ እንዲስተካከል ከዚህ ቆሻሻ ህይወት እንድወጣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ። አንተ በዛ ደረጃ ጉዳዩን ባታራግበው ኖሮ እኔም እንደዚህ ባልሆንኩ ነበር። እግዚአብሔርን ጎዳና የእግዚአብሔርን ወንጌል ለ6 ወር ከ16 ቀን ቆይቼ ነው ከገዳም የወጣሁት። የትንሣኤ ዕለት ነው፣ የፋሲካ ዕለት ነው ስጋው ደሙንም የተቀበልኩት። ትልቅ ገዳም ነበርኩኝ። አሁን ይሄ ነው ብዬ አልነግርህም። ገዳሙም ደብቆ ነበር ያስቀመጠኝ። መላው ኢትዮጵያ ገዳማት ተደውሎላቸው ሁሉ ፈቃደኛ አልነበረም እኔን ለመቀበል። አንድ ገዳም ብቻ ነው ፈቃደኛ ሆነው ቤተልሔም ጎን ያለው ምንድን ነው ግብር ቤት የሚባል ታውቃለህ? አይ አላውቅም። ግብር የክርስትና ቤት። ኦኬ እሺ። ክርስትና ቤት አሸሽጌ ተደብቄ
ስግደቴ ወደ 5 ወር ነው የሰገድኩት። ጾም ጸሎት ላይ ነበርኩኝ። ከዛ በኋላ መድኃኔዓለም የሆሳዕና ዕለት ለአባ ወይም ደግሞ ለነበርኩበት ለአባ ለቅዱሳኑ በህልማቸው ሶፎንያስ ስጋው ደሙን የትንሣኤ ዕለት ይቀበል ብሎ መድኃኔዓለም ነግሯቸው የትንሣኤ ዕለት ስጋው ደሙን ተቀብዬ ከዛ ደግሞ እንደገና መዳግመ ትንሣኤ ከዛ በ18 3 ጊዜ ስጋው ደሙን ተቀብዬ ነው የመጣሁት። በቀዳው 3 ኦፍኮርስ አዲስ አበባ ከገባሁ ሳምንቴ ነው። ትንሽ ታምሜ የካቲት ሆስፒታል ትንሽ አየር አጥሮኝ ኮማ ውስጥ ነበርኩኝ። የምግብ እጥረት ገጥሞኝ 20 ኪሎ ገደማ ነው የቀነስኩት። ብታየኝ በጣም ነው የምትደነግጠው። አሁን ፎቶ ፖስት አድርጌያለሁ ፌስቡክ ላይ፣ ግን የድሮ ነው። ምክንያቱም የአሁኑ ፌሴን ብታየው በእውነት ታለቅሳለህ። በእውነት ከዚህ በፊት ከታመምኩትም በላይ ነው። 20 ኪሎ ነው የቀነስኩት። ከ76 ኪሎ ወደ 56 ኪሎ ገደማ ነው ያለው። ትክክል አይደለሁም። በቃ ያንገዳግደኛል ምግብ። በወቅቱ ባደረቀው ነቀፌታም ምስጋናው የተቸረው ፍሬዘር የሚሰራቸው ኮንተንቶች በራሳቸው አጠያያቂ ናቸው። ወሲብ ቀስቃሽ የሚባሉ አይነቶች፣ ግጥምጥሞሹ የሚገርም አይነት ነው። ትላንት በሰራው ቪዲዮ ሶፎንያስ ደውሎ ይቅርታ ጠየቀው። ቆርቤ መጣው 6 ወራት ገዳም ነበርኩ ይላል። የገዳሙን ስም ግን አልጠቀሰም። የትኛውም ገዳም እንዳይቀበል ተብሎ መረጃ ደርሷቸው ነበርም ብሏል። ኋላ ግን አንድ ገዳም ውስጥ ገብቼ ሲያማክሩኝ የነበሩት አባት በመጨረሻም መድኃኔዓለም ተገልጦ ስጋው ደሙ ይቀበል ተብዬ 3 ጊዜ ተቀብዬ ወጣ ይላል። ከ20 ኪሎ በላይ ቀንሻለሁ፣ አልተቀየምኩም በሚል ስሜት በአንተ ምክንያት ተቀድሼ ተመልሻለሁ፣ አመሰግናለሁ የሚል ሀሳቡን በፍሬዘር በኩል አሰምቶናል። በሌላ በኩል ጋዜጠኛ ሶፎንያስ በአእምሮ ህመም ባይፖላር ዲስኦርደር ተይዞ የሕክምና ክትትል ላይ መሆኑን ይፋ አድርጓል። በሆስፒታል ሕክምና እያደረገም እንደሚገኝ ገልጿል። ጋዜጠኛ ሶፎንያስ በአሁኑ ወቅት አስቸጋሪና አሳሳቢ ከሆነው የባይፖላር አእምሮ ህመም ጋር እየታገለ መሆኑንና በሕክምና ክትትል ላይ እንደሚገኝ በይፋ አስታውቋል። ጋዜጠኛው ይህንን ግልጽ መረጃ ለህዝብ ያጋራው ማህበራዊ ሚዲያ ላይ ባስተላለፈው መልእክት ሲሆን የስራ ባልደረቦቹን አድናቂዎቹንና መላው ቤተሰቡን በሐሳብና በጸሎት ከጎኑ እንዲቆሙ ጠይቋል። ይህንን አስቸጋሪ ወቅት በበሰለና በቁርጠኝነት ስሜት እየተጋፈጠው መሆኑን የገለጸው ጋዜጠኛ ሶፎንያስ ሕክምናውን በጥንቃቄ እየተከታተለ እንደሚገኝና በአምላክ እገዛ እንዲሁም በሕክምና ባለሙያዎች አጋዥነት ይህንን ጊዜ እንደሚያልፈው ሙሉ እምነት እንዳለው ገልጿል። በርካታ የማህበራዊ ሚዲያ ተጠቃሚዎችና ወዳጆቹ ያላቸውን አድናቆትና ፍቅር በመግለጽ ፈጣን ማገገምን እየተመኙለት ይገኛሉ። የባይፖላር ህመም በሰው ልጅ ስሜት፣ ጉልበትና የዕለት ተዕለት ተግባራትን የማከናወን አቅም ላይ ከፍተኛና ከባድ የባህል መዋዠቅን የሚያመጣ የአእምሮ ጤና እክል ነው። ይህ ህመም በአብዛኛው በሁለት ተቃራኒ የስሜት ጫፎች ይገለጻል። አንደኛ የመንቀሳቀስ ወይም የከፍተኛ ደስታ ስሜት። በዚህ ወቅት ህመምተኛው ባልተለመደ ሁኔታ እጅግ በጣም ከፍተኛ ጉልበት ይኖረዋል። ከመጠን በላይ ይደሰታል። ሀሳቦቹ በጭንቅላት ውስጥ በፍጥነት ይሯሯጣሉ። እንቅልፍ አይወስደውም። እንዲሁም ያለምንም ፍርሃት ለአደጋ የሚያጋልጡ ውሳኔዎችን ሊወስን ይችላል። ሁለተኛ የከፍተኛ ጭንቀትና የዲፕሬሽን ስሜት። በዚህ የስሜት ጫፍ ላይ ደግሞ ህመምተኛው ፍጹም ተስፋ መቁረጥ፣ ከፍተኛ የሀዘን ስሜት፣ የጉልበት ማጣት፣ ከሰዎች መገለልና ቀደም ሲል ያስደስቱት የነበሩ ነገሮች በሙሉ ትርጉም አልባ ሆነው ይታዩታል። ይህ ህመም በህክምናና በባለሙያ ምክር ወይም ቴራፒ በአግባቡ ሊተገበርና ሊቆጣጠሩት የሚችል ቢሆንም በህብረተሰቡ ውስጥ ስላለው ግንዛቤ ማነስና መድሎ ምክንያት በርካታ ሰዎች ህመማቸውን ደብቀው እንዲቆዩ ያደርጋቸዋል። ከዚህ ቀደም በሁለት በሶስት መልኩ ሲገለጥ የነበረው ጋዜጠኛ ሶፎንያስ ህመሙ ወይስ የጥልቁ አባል ጥልቅ ሴራ? ጉዳዩ ከህግ አንጻር ከዚህ ቀደም እንደሚያስጠይቅ የተለያዩ መረጃዎች ሲወጡም ነበር። ቀደም ሲል እንዳልነው ገዳማት ቤተክርስቲያናትም የወንጀለኞች መሶሪያ አይደሉም ሲሉ መንፈሳዊ ሚዲያ ላይ የሚሰሩ ጋዜጠኞች ጉዳዩን ሲኮንኑት ነበረ። አሁንስ ቀጣዩ እርምጃ ምን ሊሆን ይችላል? የመንግስት አካል እንዲሁም ደግሞ በመንፈሳዊ ጎራ ላይ ያሉ ሰዎች ስለ ጉዳዩ ምን ይሉ ይሆን?